ላይ ደግሞ የተያዘ ነገር አለ። አንደኛ ምንድነው የሚሉት አርቲስቶቹ ሲዲያችንን በርን እያደረጉ ይሸጣሉ ሲሉ እነዛ የሚሸጡት ደግሞ ሰዎች ራሳቸው አርቲስቶች ቢሆን የሰው ዘፈን ይዘፉን የለም ወይ እና እንደውም አንዳንዶቹ ሌባ ቢሰርቀው እስከማለት ደርሰዋል። አንተ እንዴት ታያለህ? እንግዲህ ይሄ አዲስ አበባም ኢትዮጵያ ውስጥ በጣም ያስቸገረ ነገር ነው። በቅድሚያ እኛ ሀገር መጀመሪያ ሙያው በደንብ መከበር ያለበት ደረጃ ላይ አልደረሰም። በደንብ ሙያው ቢከበር ኖሮ ዋጋው ቢታወቅ ማንንም ሰው የማንንም ደጅ ደፍሮ እንደማይገባ ሁሉ የማንንም ስራ ማንንም ሰው አይነካም ነበር። የፈጠራ ስራ በፍትሐ ብሔር ሕግ ግምቱ የማይታወቅ ዋጋው ያልተተመነ ይላል። አርቲስቱ አንድ ዘፈን ሰርቶ 1 ሚሊዮን ብር ነው ዋጋው ማለት ይችላል፣ መብቱ ነው። ምንም እንትን የለውም፣ ተመን የለውም እና በጣም ትልቅ ወንጀል እንደሆነ ነው የሚጠቅሰው። ነገር ግን እኛ ሀገር አንድ ገበያ ውስጥ አንድ ጄሪካን የ5 ብር ጄሪካን የሰረቀ ሰው ፖሊሱም ህዝቡም አሳዶ ብሎ ነው የሚይዘው። ዘፈን የሰረቀ ሰው ከረባት አርቆ ጭራሽ በቴሌቪዥን ይመጣብናል እና ይሄ በጣም በጣም የሚያሳዝን ነገር ነው። ሙያው ክቡር ነው። እኛ አባቶቻችን ድሮ አረጎራው ባይሉ ኖሮ አድዋ ላይ ድል አይመጣም ነበር። ዘፈን ትልቅ አስተዋጽኦ አለው። ስለዚህ ወንጀል እንደማንኛውም ወንጀል መጀመሪያ የኢትዮጵያ መንግስትም ቢሆን ይሄን ነገር ትኩረት ሊሰጠው ይገባል። እዚህም ሀገር ደግሞ ያሉ ኢትዮጵያን ወንድሞቻችን እህቶቻችን ወንጀል እንደሆነ ይሄን ነገር መጀመሪያ ሁሉም ሰው በውስጡ አስቀምጦ ቢያንስ ትክክለኛውን ነገር ለመምረጥ የራሱን ፈቃደኝነት ቢያሳይ ጥሩ ነው። ያን ወንጀል የሚሰራ ደግሞ ሰው እርስ በርስ ይሰራረቃሉ ከሚለው መልስ ይልቅ የራስን ስራ ሰርቶ ራስን ነውረኛ ከመሆን መቆጠብ የተሻለ እንደሆነ ሁላችንም እንስማማበት ይመስለኛል። እና ይሄ በጣም አሳሳፋሪ ነገር ነው። የሰው ጃኬት መስረቅ ብቻ አይደለም ሌብነት፣ የሰው ንብረትና የሰው ፈጠራ መስረቅ ደግሞ በጣም ትልቅ ወንጀል። ጃኬት 70 ብር ነው ወይ ደግሞ 80 ብር ነው ዋጋው በተባለበት ዋጋ። የአንድ ዘፈን ዋጋ ግን አንድ ሰው አንድ ዘፈን ዘፍኖ እኮ ዓለም ቱር ሊያደርግ ይችላል። በአንድ ዘፈን ትልቅ ሰው ይሆናል አንድ ሰው እና ግምቱ በጣም ወሰን የለውም። እና እንዲደፍሩ የሚያደርጋቸው አለማወቅ። ሰደበን ካሉ ይቅርታ እንዲያደርጉልኝ ጠይቃቸዋለሁ። አንድ ሰውዬ ነው፣ ስሙን መጥቀስ አልፈልግም። ዲሲ ነው የሚኖረው ሰውዬው እና እኔ አዲስ አበባ ነበርኩ። ሲዲ እንድሸጥለት ጠየቀኝ። እኔ ኦልሬዲ ሲዲውን ሸጫለሁኝ፣ መሸጥ አልፈልግም አልችልም አልኩትኝ። በብዙ መንገድ ሊያግባባኝ ሞከረ፣ በዘመዶቹ ነው አልኩት። ምክንያቱም አንድ ሰው ከፈረመ ፈረመ ነው። እኔ ማባዛቴ አይቀርም፣ ከዝም ብዬ ከማባዛ የተወሰነ ብር ልስጥህና ራይቱን ስጠኝ አለኝ። ለስንት ሰው ነው የምሰጠው? እኔ ለአንድ ሰው ነው መስጠት የምችለው። በኋላ ይሄ ነገር አለፈ። የሲዲ ማነው የዲሲ ኳሱ ጊዜ መጀመሪያ ነው፣ ዲሲ አይደለም ሳን ፍራንሲስኮ መሰለኝ። ያን ጊዜ ነበር የኔ ካሴት የወጣው። የኔን ፊርማ ኬት እንዳገኙት አላውቅም። አስመስለው ፈርሞ የኔን ሲዲ ከሚሸጠው መብት ካለው ሰውዬ ጋር ያን ወረቀት እያሳየ ግጭት ይፈጠራል እና ለኔ ወረቀቱ ፋክስ ተደርጎ አዲስ አበባ ለሙዚቃ ቤቶቹ ተላከላቸው። ፈርሞ ሸጧል ለሌላ ሰው ተብሎ ከነዛ ሰዎች ጋር ኃይለኛ ግጭት ተፈጠረ ከኔ ጋር። ፈርመሃል። እኔ ደግሞ በህይወቴም ሌባ ሆኜ አላውቅም እና በጣም አዘንኩ፣ ተሰማኝ። ከሰዎቹ ጋር ተጋጨን። በኋላ ይቅርታ ጠየቁኝ ሰዎቹ ነገሮች ሲደርሱበት። እንኳን የቴድሮስ ፊርማ የአንድ ጠቅላይ ሚኒስትር ፊርማ ወይ ደግሞ ቪዛ ምናምን ብዙ ነገር የሚሰራበት ዓለም ነው። ትልቅ ነገር ነው። ያን ነገር ማድረግ ብዙ ነገር አለ የሚሰራ እዚህ ሀገር ላይና ያ ነገር ተጨበርብሮ ተሰራ። መጨረሻ ላይ እንግዲህ ይሄ ሰውዬ በስንት ጊዜው አዲስ አበባ መጣ እና ሸራተን የሆነ ግብዣ ላይ ተገናኘን። እንዳጋጣሚ አንድ ቴብል ላይ ቁጭ አለን። ከሌለኝ አለኝ ከእንደዚህ ቦታ ምናምን እኔ እንዴት ደፍሮ አናገረኝ ነው ያልኩት። እንዴት ይሄን ነገር አድርጎኝ እንዴት ያናግረኛል ስል አይ ለሙዚቃ ቤቶቹ ተስማምቼ ገንዘብ ሰጥቻለሁና ታርቀናል አለኝ። በኋላ ደግሞ እንዴት እነሱ ከኔ ጋር እንደዛ ግጭት ላይ ደረስንበት ነገር ሳይነግሩኝ እንዴት መስማማታቸውን ብዬ አዘንኩ። በነጋታው እነሱን ፈልጌ ያገኘው እንዲህ ተቀበላችሁ ገንዘብ እንዴት ከኔ ጋር እንደዛ ይጣላንበት ነገር ነው እንዴት አትነግሩኝም አልኩኝ።
አረኛ የትም የተቀበልነው ነገር የለም እንደውም ሰውየው ካለ አገናኘን አሉኝ። ፈልጌ ያጣሁት በሚቀጥለው ቀን ጭራሽ በምሰራበት ቦታ መጣ። ለሆነ ስራ እንደውም ሊያናግረኝ ፈለገ። በመጀመሪያ አንተን ላናግር ፈልጋለሁ፣ ወንጀል ሰርተሃል፣ ወንጀል ከሰራህ ወዲህ የጠየቀ የለም፣ ቢያንስ ዝም ብለህ አትኖርም ወይ? ለምን መተህ ታናግረኛለህ አልኩት። እንዲሁ እንደፈጠጠ ያው እስካሁን ድረስ አለ። እኔ እንጃ ሰው መቼም ከ35 አመት በኋላ እድሜው ትልቅ ሰው ነው፣ እውነት መናገር አለበት ቢያንስ ሰው። ብዙ ጊዜ ሁሉን እድሜ አይዋሽም። ጸጉሩም ወደ መጨረሻው ደርሷልና ሰውየው ምንድነው የሚያገኘው ጥቅም? በዚህ ላይ ያገኘው ጥቅም አለ ሸጠው እንጂ ያው እሱ ይመስላል እንደው ዘፈን ያወጣው ሁሉ እሱ። በመጨረሻ ያወጣቸው ዘፈኖቹ መልእክቶቹ ከሀገራችን ወቅታዊ ችግሮች ጋር የሚሄዱ ስለሚመስሉ ብዙ የፖለቲካ ውዝግብ አስነስተዋል። ከነዚህም ዜማዎች መካከል ጃ ያስተሰርያል ነው። በ17 መርፌ በጠቀመው ቁምጣ ለለውጥ ያጎፈረው ስልጣን ላይ ሲወጣ እንዳምናው ባለቀን ያምናውም ተቀጣ፣ አዲስ ንጉስ እንጂ ለውጥ መቼ መጣ በማለት ተጫውቶታል። አንዳንዶቹ ይህን ፖለቲከኛ ሲሉት፣ ሌሎቹ ደግሞ ሽሙጠኛ ይሉታል። ቴዲ ግን ኢትዮጵያ ውስጥ እህል ተወደደ፣ የዶላር ዋጋ ጨመረ ማለት ፖለቲከኛ ሊያስብል ይችላል። እኔ ግን ፖለቲከኛ ወይም የማንኛውም ፖለቲካ አራማጅ አለመሆኔንና ሙዚቃዬም ለዚሁ ተግባር እንዳይውል በተለያየ ጊዜ ገልጫለሁ። ግን ያየሁትን የሚሰማኝን በጽፈኔ አሁንም ወደፊትም እገልጻለሁ ሲል ይደመጣል። ውስጥ ብዙ ጊዜ ወጣት ሴቶች ጡቴ ላይ ፈርምልኝ ይላሉ የሚል ነገር አለና ፈርመሃል? ይሄ ጥያቄ ብዙ ጊዜ ተደጋግሞ ነው የተጠየቅኩትኝ። ማን እንደፈጠረው እንግዲህ እግዚአብሔር ያውቀው። ሌላ ጊዜም ብዙ መልስ ሰጥቻለሁ። አሁንም ጥሩ ምላሽ ነው ለመባል ካልፈለኩ በስተቀር ያን መደጋገሙ ብዙም ባያስፈልግ፣ እንደምታውቀው ጋዜጦች የተለያየ ጊዜ የተለያየ ቅርጽ ይሰጡዋል እና አንድ ጊዜ አንድ መጽሔት ላይ እንደውም እንዴት ብያለሁ፣ ጥላሁን ገሰሰ እግሩ የተቆረጠው አለ ሐኪም ፍቃድ በጋዜጣ ላይ ነው እና ተጀምሮ እግሩ ሊቆረጥ ተጀምሯል ወሬው የመጣው ወይ ቆረጥ ተብሎም አይደለም። መቆረጥ አለበት ካለ አንድ ሰው መቆረጥ ተቆርጧል ብሎ ማውራት ይችላል። እንደፈርም የፈለገ ሰው አስፈርሞኝ መሆን አለበት እንጂ እስካሁን ድረስ አልፈረምክም። እዚህ አይነት ኢትዮጵያዊ ሴት አለ ብዬ አላምንም። ከዚህ ውጭ ሙያ ሌላ ይኑር ብትባል ወይንም ደግሞ በዛ ሙያ ውስጥ ኑር ብትባል ምን አይነት ሙያ ትመርጣለህ? ሌላ ምንም አልመርጥም። ለመሆን አልፈልግም። ሜቢ እዛው አርቲስት ውስጥ ሆኖ ለመቀጠል የፊልም አክተር መሆን ደስ ይለኛል። የፊልም ስክሪፕት ምናምን ለመጻፍ ወደፊት ፕላን አለኝ። ከዛ ውጪ የሚመጡ ካሉ እናስገባለን። እኔ ግን አልሄድም። በተዘዋወርክባቸው በተለያዩ ከኢትዮጵያ ውጪ የሆኑ ሀገሮች ኢትዮጵያ ውስጥ ሊሆን ይችላል፣ እንደው ያስደነቀ ነገር አለ? ገጠመኝ ትላንትና ነው እንደሚያስፈራ ገጠመኝ ወደ ሾው ስንሄድ ከሰዓት ተነስቶ ሆቴል ውስጥ 20 ደረጃ ወደ ታች ወረድንና ደንግጬ ለረጅም ሰዓት ትንሽ ልቤ ይመታ ነበር። ቴዲ በመጨረሻው ካሴቶቹ እንዲሁ ለኢትዮጵያ ታሪክ የሰሩትን አጼ ቴዎድሮስ፣ አጼ ሚኒሊክን፣ አጼ ዮሐንስንና በላይ ዘለቅን የሚያነሳቸው ይሆን? ጤንነትና እድሜ ከሰጠን የምናየው ይሆናል። እንግዲህ እዚህ የጋበዙን ኮፊ ሃውስ ኢንተርቴይንመንት በጣም እናመሰግናለን። ቆንጆ ፕሮግራም ነው ያዘጋጁት። ከዛ በተረፈ ሰውም ከኛ ጋር ጥሩ ጊዜ ስላሳለፈ በእኔና በአቦጊዳ ባንድ ስም ሁሉንም ላመሰግን እወዳለሁ። ዮሐንስ አድማሱ በጣም እግዚአብሔር ይስጥልኝ። የአባቴ ባልደረባ ነበር። እንደውም ኢትዮጵያ ሬዲዮን ወንድማችን ካሜራ ይመቅዳል። በጣም እግዚአብሔር ይስጥልኝ። ቴንክ ዩ። ከዚህ ውጭ ሙያ ሌላ ይኑር ብትባል ወይንም ደግሞ በዛ ሙያ ውስጥ ኑር ብትባል ምን አይነት ሙያ ትመርጣለህ? ሌላ ምንም አልመርጥም። ለመሆን አልፈልግም። ሜቢ እዛው አርቲስት ውስጥ ሆኖ ለመቀጠል የፊልም አክተር መሆን ደስ ይለኛል። የፊልም ስክሪፕት ምናምን ለመጻፍ ወደፊት ፕላን አለኝ። ከዛ ውጪ የሚመጡ ካሉ እናስገባለን። እኔ ግን አልሄድም።
በተዘዋወርክባቸው በተለያዩ ከኢትዮጵያ ውጪ የሆኑ ሀገሮች ኢትዮጵያ ውስጥ ሊሆን ይችላል እንደው ያስደነቀ ነገር አለ? ገጠመኝ ትላንትና ነው እንደሚያስፈራ ገጠመኝ ወደ ሾው ስንሄድ ከሰዓት ተነስቶ ሆቴል ውስጥ 20 ደረጃ ወደ ታች ወረድንና ደንግጬ ለረጅም ሰዓት ትንሽ ልቤ ይመታ ነበር።